ሄርሜላ የአብርሽን ይቅርታ ተቀበለችው። ይህንን እድል አግኝቼ ነው ወይ? እንዴት አድርጌ እገፋሃለሁ? ድሮስ የምፈልግህና የምወድህ የማፈቅርህ ሰው አይደለህም ወይ? አንተ በአንድ ቀን ሂጂ ብለህ ስታሰናብተኝ ከሩታ ጋር ስትሆንም ቅር እያለኝ ቢሆን ስትደውል የማላነሳው ግን እየወደድኩህ ነው ዝም ያልኩ ስትል ለአብርሽ ነገረችው። የኔ ጌታ የኔ አባት እንዴት ነው ዛሬ ደግሞ ያማረብህ ብላ በጣም ደስ ብሏት ይቅርታውን ተቀብለዋል። ታዲያ ለምን እንደዚህ አደረግሽ ቢላትም ካሜራ ደቅነሽ ነው እንደዚህ የምታደርገው ብሎም ጠይቋታል። እሷ እየደወለ አትጨቅጭቀኝ፣ በቃ እኔ እናንተ የማንገናኝ ሰዎች ነን ብላ እሺ እኔ ላንቺ መልካሙን እመኝልሻለሁ ብሎ ተሰናብቷት ሲሄድ ብሩክና አቤልም እያዩ ዝም አሉ። ብሩክም ቢሆን እሱም እንደዚሁ መቼም እንደማይለየውና ለሱ መልካሙን ይመኛል። አቤልም ቢሆን ከሱ ጋር ከመጀመሪያው ጥፋትህ ነው ለምን የሩታን ተቀበልህ እያለው ነበርና በሄርሜላና አሁን ከሄርሜላ ጋር አብረው መሆኑን ይቅርታ ደግሞ እሷ መቀበሏ በጣም ደስ ብሏል። ሁሉም እሱን በክፋትና በመጥፎ አስተያየት እየሰጡት ይቃጠሉ እርር ይበሉ እንጂ እኛ ካንተ ጎንነን፣ ጥላትን ለምን ደስ ይለዋል? ካንተ እንርቃለን ብለው ሄርሜላ ደስ ብሏት እኔ የፍቅር መምህር ነኝ አስመስዬ አይደለም ካንተ ጋር ለወረት አይደለም ለትንሽ ጊዜ አይደለም ካንተ ጋር መቆየት የምፈልገው እስከ ጥግ ድረስ ነው፣ እውነተኛ ፍቅርን ነው በቃ ካንተ ጋር ይዤ መዝለቅ የምፈልገው ብላ አብርሽ በደስታ እቅፍ አድርጋ ስማው ይቅርታውን ተቀብለዋለች። ብሩክና አቤ ደግሞ በጣም ደስ ብሏቸዋል። ሁልጊዜም ቢሆን በምንም ሁኔታ ውስጥ ብትሆን ከጎንህ ነን አንተን ምርጥ ወንድማችንን ብለው ደስ ብሏቸዋል። ብሩክም በመጀመሪያ በተናገርኩ ይቅርታ እንድታደርግልኝ ብሎት ነበር። እንደዚህ ያደረግነው አንተ ምን ያህል እንድታውቅ እንድትረዳ ሁሉንም ነገር ማወቅ እንዳለብና ማን ነው ጓደኛዬ በጥሩ ጊዜ እንዲሁም ደግሞ በምጎዳበትም ሰዓት ከኔ ጋር የሚዘልቀው ማን ነው የክፉ ቀን ብለህ እንድታውቅ ነው እንደዚህ ያደረግነው እንጂ እኛ ጠልተን አይደለም። ይቅርታ ብለውት ሁለቱም ሶስቱም ባንድ ሆነው ማለት ነው። በጣም ዝንጥ ብላል። ዛሬማ እንዴት ነው አለባበስህ እያለች በጣም ያሽሞነሞነችው ነው። ዛሬ ማን ነው የሚጋብዘው? እኔ ልጋብዝህ ስትል እሱም ደግሞ እኔ ጋብዛለሁ እያለ እኔ ዛሬ የምጋብዝህ በጣም ደስ ብሎኛል፣ እኔ የፍቅር መምህርህ ነኝ አብርሻለሁ። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛ። አብርሽና ሄርሜላ ይቅርታቸውን ተቀባብለዋል ማለት ነው። ሄርሜላ በጣም ደስ ብሏታል። እኔ እንዴት አንተን የመሰለ ገፋለሁኝ አለች። እኔ እኮ እውነተኛ መምህር ነኝ አብርሽዬ፣ የኔ ጌታ በቃ ምን ልስራልህ፣ ምን ላድርግልህ፣ ሁልጊዜ ምንም አለ እያለች እያሽሞነሞነችው እያባበለችው ነው። አብርሽ ምን ቢሆን እሷ ባደረገችው ፕራንክ ደግሞ በመጀመሪያ እየደወልካት ጭቅጭቃይ ስትለው ትንሽ ደንግጦ ነበረ። ከዛ ይቅርታውን ስለተቀበለችው ደግሞ ደስ ብሎታል። ብሩክና ቤል ደግሞ እያዩ ነበር እና የሁለቱ ይቅርታ መቀበላቸው በጣም ደስ ብሏቸዋል። በምንም ሁኔታ ውስጥ ብትሆን እኛ አብረን ነን፣ አንተ ጀግና ነህ፣ ብዙ ነገር ካንተ ተምረናል ብለው ሁለቱ አመስግነዋል ማለት ነው። የሩታ ቤተሰቦች እንግዲህ በቀጣዩ ደግሞ ሽምግልና ወደ ማን ይላካል? ወደ አብርሽ ይላክ ይሆናል። ምክንያቱም መልሶ ሊጋጭ ይችላል። ወደ ቁም ነገሩ ስንመለስ ወደ የሩታ ቤተሰቦች ይቅርታ እሷ እንድትጠይቅ ልጃቸው እንድትጠይቅ ሊያደርጉ ይችላሉ። ምክንያቱም ይሄ ነገር መደረግ ስለሌለበት ማለት ነው። ስለዚህ አብርሽ እና ሩታ መቼም ቢሆን አይለያዩም። የሚለያዩ ሰዎች አይደሉም። ግን አሁን በቀጣዩ ደግሞ ሁለቱን የማስማማት ፓርት ነው የምንጠብቀው ማለት ነው። ሄርሜላ በድጋሜ ልቤ ተሰበረ ስትይ
ደግሞ እንዳናይ ልቤ ይሰጋል ይፈራል ማለት ነው። አቤልና ብሩክም ያው በምንም ሁኔታ ብንሆን ከእናንተ ከሁለታቸው ጎን ነን ብለዋል። በቀጣዩ ፓርት ደግሞ ሩታ ምን እያሰበች ይሆን የሚለውን ሩታ እንዴ ከማን ጋር ትመጣ ሩታ በምን ርዕስ ላይ ትመጣ ይሆን የሚለውን ያን ደግሞ በነገው ቪዲዮ እንጠብቃለን ማለት ነው። በዛሬው ክፍል ሄርሜላ ፍቴ ድቅ ብላለች። በጣም ደስ ብሏት እንዴት እኔ እኮ እየወደድኩ በደወልክ እያልኩኝ ቴክስቶችህን ስትደውል እማላነሳልህ ውስጤ እየወደደህ ግን በቃ ማንሳቱን ተውኩት እያለች እጅ እንዳትሰጪ ምናምን ጠንከር በይ እያሏት ነበር። እሱ ሲመጣ ደግሞ ማለት ነው። እሷም ኮስተር ብላ ነበረ እንደ ብራንክ አድርጋው ስልኬ ላይ ብዙ ባትደውልና ስልኬን ባታጨናንቅብኝ መልካም ነው ስትለው፣ እሺ ይቅርታ እኔ የደወልኩትም ልጨቀጭቅሽ ሳይሆን እውነቱን ግልጹን ልነግርሽና ብትረጅኝ እውነቱን ለማስረዳት ፈልጌ ነው እንጂ ለሌላ አይደለም። ከጨቀጨኩሽም ይቅርታ ብሏታል አብርሃም ለሄርሜላ። በኋላ በጣም ደንግጣ አሳዘንከኝ ይቅርታ ብላ ይቅርታው ልቀበልህ ነው እንደዚህ የጠራሁ ብለዋለች ማለት ነው። ሄርሜላ ደስ ብሏታል በዛሬው። በነገው ክፍል ላይ ምን እንደሚፈጠር አይታወቅም እንጂ ማለት ነው። ነገ ደግሞ ሄርሜላ በዛሬው ተቃራኒ ሆነ ሩታ ወደ ህይወቴ ወይም ወደ ትዳሬ ልመለስ ብላ በነገው ከችልት ትችላለች ማለት ነው። ምክንያቱም ሁለቱ ያው የማይለያዩ ሰዎች ስለሆኑ ማለት ነው። እና አመስግነዋለች። በቃ በዚህ በተለያየንበትና በዚች በሁለት ቀናት ደግሞ በጣም ናፍቀኸኝ ነበረ ታውቃለህ፣ እኔ በጣም ደስተኛ ነኝ ከእንግዲህ ወዲያ እኔ በአንተ እኔ ፍቅር መምህር ነኝ እያለችው ነው። ለወረት አይደለም ለቀናቶች አይደለም እኔና ያንተ መዋደድ ወይንም እኔ የምወድህ የምንዋደደው እያለች በዛሬው ተውኗለች ሄርሜላ። እሱ ደግሞ ያው ትንሽ እንትን ብሏል። ብዙም የይቅርታው ልቡ የይቅርታዋን ተቀብሏታል። ብዙም አስተያየት አልሰጠም። አስተያየት የሰጠው ለምን ትደውላለህ ስትለው ያው ለማስረዳት ነው እንጂ አልደውልም ብሏን። በመጨረሻው የግብዣውን ፕሮግራም እኔ ነኝ የምችለው አንተን የምትችለው በማለት እሱ ውጭ እንበላለን አላት። እሷ ደግሞ እኔ እያለሁልህ እኔ የፍቅር መምህርህ እያለሁልህ ቤት ነው ሰርቼ የማበላህ እያለችው ነው። ያው ሙያዋንም ልታሳየው ማለት ነው። ጎበዝ ሄርሜላ ጎበዝ። እንግዲህ ሩታን ያዝልሽ ማለት ነው። ሩታ ደግሞ ነገ ትመጣብሻለች። ችግሩ በነገው ፓርት ደግሞ ሩታ ከአብረሽ ጋር ሆነ ሄርሜላ ገንጠል እንዳትይ እየፈራሁ ነው ማለት ነው። ያን ደግሞ በቀጣዩ ፓርት በነገው እንጠብቃለን ማለት ነው። ቤተሰብ ያላችሁበት ሰላም ቆዩልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉት። ቻናሉን አበረታቱት። ላለው ቤተሰብ ባይ ባይ።